እኛ እንደሸወደን እኛ እንዳታለል እነሱን ማታሏቸዋል ምክንያቱም ምንድነው ያታላቸው ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሲታሯሯጥክበት አው አባቶችን አሳዘንካቸው መናንያን አርዲቶችን አሸማቀከን የተስፋዋን ምድር ገዳማዋሊ ቅድስትን የመናፍቃን መሳለቂያ አደረካት አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለቦታው ታላቅነትና ክብር እንዳልነገርን ሁሉ አስካል ምንላት እንዲያው ማይ የሚባልም ስም የላትም አልመነኮሰይም እዚህ ገዳም በግልጽ ልንገራችሁ በዚህ ቦታ ላይ አለመነኮሰይም እኛ አላመነኮ ዋጋ ይከፍለዋል ዋጋ ይሰጣል ምክንያቱም አዝነናል ብዙ ነው ያለቀሱ አባቶች አሁን እዚህ ለምሳሌ ዛሬ ይሄ ብቻ አይደለም ማይበር ያልተሰበሰበ ማይበር አለ ደሞ ሌላ በባለፈው መጥቶ ሸቱ እንደዚህ አርጎ ቀርጾ አታሉ እንደል ደሞ ዛሬ ምን እናውቀው ነው ብሎ ብዙ አብዛኛው ማይበር አልመጣም እና ትልቅ ስህተት ነው ምክንያቱም ሳያውቅ ቢያደርገው ችግር የለም እያወቀ እየነገር ነው ያደርጋል ነገር እኛን ይሄ ሁሉ ማይበር ተሰብስበን አደራ ያያለ ሰው የሰው ልጅ አምሮ ያለው ሰው ጨውና በርበሬ አደባልቆ በጣም የሚለይ ሰው በጆሮ ሰምቶ ባይ እንግዲህ ሸቱ እንደተሳሳተ ምንም ጥርጥር የለውም ተሳስቷል ማይደረግ ነገር አድርጓል ነገር ግን አሁን የገረመኝ እኔ የግረኛው ሚዲያ ተክለ ሃይማኖቴም እሸቱን የሰራው ስት ለማረም ወይስ እሱም እንደዚሁ እንደሸቱ ገንዘብ ለመስራት ምንድነው ነገሩ ባካችሁ አረ ባካችሁ ተውን አጀንዳ በዛብን መነኮሳት ከከተማ ይውጡ የዋልባ ጉዳይ በቃ ትልቁን ነገር የክርስቲያኖች መከራ አሩሲ ላይ እየደረሰ ያለው ነገር ለማስረሳት የሚመስል ነገር ሁሉ ነው ያለው ምንድነው ነገሩ አረ ባካችሁ ተውን ለማንኛውም እስኪ ተመልካቾቻችን ቪዲዮውን እዩና እናንተን አስተያየት አስቀምጡ ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋዋሪያት አንድነት ገዳምና በገዳም ስም በተሰበሰበው ነው ማይበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር በረከት ልትቀበል ቦታው ልትጎበኝ ካባው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋዋሪያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር አንተ ግን ዋልባን አቃለልከው የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሲታሯሯጥክበት አበው አባቶችን አሳዘንካቸው መናንያን አርዲቶችን አሸማቀከን የተስፋዋን ምድር ገዳማዋሊ ቅድስትን የመናፍቃን መሳለቂያ አደረካት አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም ያበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢያት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ ስለ ቃል ኪዳኑ ስፍራ ስናብራራለህ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ካንገት በላይ እንዲሉ ካንገት በላይ ነበር ባለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ አፈር መስለን አፈር ግጠን መሬት ነክተን ለተሞታችን ከምንጠባበቅበት ያባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባው ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው ዋልባን ነገስታት አልደፈሩትም ነበር ጳጳሳት አልተቃወሙትም ነበር ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ ህዝበ ኦርቶዶክሳውያንንም አደናገርክ ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ አንከስህ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው ዋልባ አምላክ በዚህ በተሰበሰበው ማህበረ መነኮሳትና ባንተ መካከል በእውነት ይፍረድ አሜን
የኔ ጥያቄ ከሁለት ነገር ይመነጫል። ከአንዱ ከዚህ ነው። አንደኛው ከውጪ ራሱ ኮሜዲያን እሸቱ ይሄን ቪዲዮ የሰራሁት ሊቀ ጳጳሱ ጽፈውልኝ ነው ብሎ በሊቀ ጳጳስ የታዘዘ ነው ዋልድባ የሴቶች ገዳም የሚለውን ስም የሰጠሁት ብሎ ራሱ ነግሮናል ለአብረንታት አባቶች በሰጠው ቪዲዮ። ስለዚህ ከዛ በመነጫ አይደለም ወይ ያን የሰራው ከህግ ተነስቼ ነው ከሊቀ ጳጳስ ደብዳቤ ተነስቼ ነው ብሏል። አንድ ይሄን ያዙልኝ። ሌላ ቀደም ሲል እርሶ ለገንዘብ ብለህ የገዳሙን ስም የሴት ገዳም የሚል በኦርቶዶክሳውያን ልብ ውስጥ ተከልክ ሲሉ እንዲያውም ገዳሙም እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልድባ በነገራችን ላይ የአንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነገር ሁሉ ሲቀርጽ ቢያሳየንስ? አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማይወር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካው ተመልሰዋል። በአንድ ጉዳይ 2-3 እንዴት አልብየከው ነው? ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን የገረመን። እነሱን ሰራውስ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱን ማታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልድባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለን ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ አለን። ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ፣ በአብረንታንትም በአራት ቦታ አሉ፣ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስምን የለም፣ መኖርም አይችልም። እንዲያውም እንደምንሰማው ተቃውሞ ነበር ይባላል። ይህን ሲያስተላልፉ ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር ይባላል። አሁን አንዳንድ ወሬ መልእክት ስንሰማ ግን ቆርጦባቸው ዋልድባ ዳልሻህ ላይ አሉ ሳልል አለሽ ማለትም እችላለሁ። እንግዲህ ይሄ ሊሆን የማይገባው የገዳሙን ታሪክ ያበላሸሽ ነው ያለች አስካል የምንላት። እንዲያው ማይ የሚባልም ስም የላትም አልመነኮሳይም እዚህ ገዳም በግልጽ ልንገራችሁ።
በዚህ ቦታ ላይ አለመነኮሰይም እኛ አላመነኮስናትም አናውቃትም። እሷ ግን መንኩሴ ነኝ ነው የምትለው። ስለ ምንኩስናዋም ጠይቀናት ማይበረ ሥላሴ መነኮስኩ አለች። ማይበረ ሥላሴ አበምኔቱን መምህር ወልደ ሰንበትን ጠየቅነ እኔ አላመነኮስኩም